በረመዳን 3 ጊዜ 4 ጊዜ 5 ጊዜ ለማختም እስኪ የነየተ ሰው ማን ነው ከኛ መካከል? ብዙዎቻችን በዚህ መልኩ እንነይታለን ብዬ አስባለሁ። አንድ ግን እስኪ ከቁርአን ጋር የበለጠ ሊያዋህድን የሚችል ቁርአን የበለጠ እንድንወደው ሊያደርግ የሚችል ሐሳብ ልንገራችሁ። 2 ጊዜ 3 ጊዜ 4 ጊዜ 5 ጊዜ ለማختም የነየታችሁ እህቶቼና ወንድሞቼ 2 ቦታ ክፈሉት፣ ወይም ደግሞ 1/3ኛውን የቁርአንን ሐሳብ ለመረዳት ሞክሩበት። ይህም ቀላል መንገድ ነው፣ ምንም የሚከብድ ነገር የለውም። ፕሮግራማችሁ አይዛባባችሁ። ይህም ለምሳሌ 3 ጊዜ ለማختም ያሰበ ሰው አንዱን ተፍሲር ያንበብበት፣ አማርኛ ተፍሲር፣ እንግሊዝኛ ተፍሲር ወይም ደግሞ ማዳመጥ ሊሆን ይችላል። 3 ጊዜ ለማختም 4 ጊዜ ለማختም ያሰበ ሰው ደግሞ በተመሳሳይ መልኩ 3ቱን ኖርማል ይሄድና አንዷን ምን ያደርጋት? ተፍሲር ያደርጋት። በዚህ መልኩ ቁርአን የሚለን ነገር በተሻለ መልኩ ከሌሎች ረመዳኖች በተለየ መልኩ እንድንረዳው በር ይከፍትልናል። ቁርአንን ለረጅም ዓመታት እያነበብነው ነው፣ የበረካውን እያገኘንበት ነው፣ አጅር እያገኘንበት ነው ያለነው። የበለጠ ደግሞ አሁን ካለን ስለ ቁርአን ግንዛቤ ለመረዳት ትልቅ መንገድ ነው ብዬ አስባለሁ። ሸይጣን ታስሮልናል፣ አልሐምዱሊላህ ረብል ዓለሚን። ነፍስያችን ደግሞ በጾም ምክንያት ርትት ብላለች፣ ደክሟታል። ስለዚህ አሁን ንሽጥ ነው የምንለው ለኢባዳ። ምንድነው ማድረግ ያለብን? አሁን እንዳልኳችሁ የተወሰነ መከፋፈልና ተፍሲር ለማንበብ ጥረት ማድረግ። በዚህ ጊዜ ወላሂ ነው ምላችሁ ቃል ገባላችኋለሁ፣ ተራዊህ ሲሰገድ ያን ያክል አይከብዳችሁ። ተራዊህ ኢማሙ ቢያረዝም እንኳን ያን ያክል አይከብዳችሁ፣ ማዕናው ስለሚገባችሁ ስለሚነካችሁ ማለት ነው። እስኪ ሌሎች ሐሳቦች ካሉ ደግሞ ሰጀስት አድርጉን፣ ኮሜንት ላይ ጻፉልን። በተለየ መልኩ ቁርአን ልንረዳበት የምንችል። ሰላም አለይኩም ወራህመቱላሂ ወበረካቱ።